ጋይስ አብርሽ ማለት ነው። አብርሽ ወንድ መሆኑ ያስጠራጥራል ጋይስ። ወይ ኢየሱስ ይፈርስ አልኩት በማርያም ወይኔ አንድ ስልኬ ባይሰበር ማለት ነው ጋይስ በሳቅ ያሳየችው ነበር። ሀቦሩታ እግዚአብሔርን ይመችሽ። እኔ ፈታ ነው አደረግሽ ፈታ ሀቦ ይመችሽ። እንደዚህ ቀጥ እውነት ይሄኔ ፊልቅልቅ ማለት ነው። በቃ ይሄ በፊቱ ሩታ ላገኛት ነው ሳስበው ማለት ነው። ከዚህ በፊት እኮ እንደዚህ ስስቂ ማይኩይ ብዬ ስሰራ ነበር እኮ የዛሬን አድርጎና ማለት ነው። አቦ ቅቤ ነው ጠጣው ዛሬ። አረ እንደው ሩታ ተመቸችኝ። አረ ትላንትና ዛሬ የሚገርም ቪዲዮን ያብድ ቪዲዮ ነው ባዘዌ ማለት ነው። የኔ ቆንጆ መችሽ። እቺ ደግሞ አልመጣችም። ውሹሚ እውነትም ውሹሚ አሉ ልጆቹ። ሄርሜላ ጭራሽ ቁምጣ ለብሳ አልመጣችም። የሚገርም ድራማ ነው ጋይስ፣ የሚገርም ድራማ የሚገርም። በቃ ሩታ ምን ልበልሽ ዛሬና ትላንትና ተመቸሽኝ የኔ ነፂ ማለት ነው። ሌሎቹን አላቅም። ሀቦ ይመችሽ። በቃ እንደዚህ ፈታ አድርጊን እናቴ ይታይልሻል። አዎ ግን ጡትሽ ሽፍን አድርጊ። ደግሞ ይሰድቡሻል እናቴ። ዙም አድርጎሽ ምናምን ፖስት ያደርጉሻል። በጣም ሴት ሆኖ የሴትን ውርቀት የሚመኙ አለሽ የኔ ፍቅር። እሱን ብቻ ደብቄ በጣም ነው ፈረችው ጋይስ። አልፈረችባችሁ? እንዴት ናችሁ ግን? ደህና ናችሁ? እግዚአብሔርን ይመቻት። አይ ልደፍ አብርሽ ያጠራጥራል ጋይስ። ወንድ መሆኑ እንዲህ ማጣራት አለብን ጋይስ። እናጣራው እንጂ ወይኔም አንድ ቀን አለቅሳለሁ። ይሄንም በእናት ባላለቅስ ይሻለኛል። እኔ እንዲህ በሳቅ እኮ ፍርስ አረግሽ ሩታዬ ማለት ነው። የራሷ ፈታ ብላለች ጋይስ። እንዲህ ፈታ ብላ ማለት ነው። ባሌ ደብሮታል ላስናን ነው ለማን ብሎ ነው የሚደብረው ብላ አብርሽማ በቃ የለም እኮ ጋይስ ፌንት ነቅሏል። የለም ድንጋጤ ብትሉ ፈራኩ። ሊደፍርኝ እኮ ነው አለ ጭራሽ ማለት ነው። እንዴ አንተ ከመቼ ነው ሴት ልጅ ወንድ የምትደፍረው? በቃ አንተ ወንድ አይደለም ማለት ነው። እንዴ ላበላቦንክ እኮ አባቱ እንዴ ጭራሽ እኮ ትራሳቦይ መችሽ እግዚአብሔር ሩታ። አይኔ እናንተ መቤት እኔ ቪዲዮ ባይመቸኝ አልመለስም ነበር። ለምን ዛሬ ብዙ ደቂቃ ተመላልሻለሁኝና እውነት ይሄ ቪዲዮ ስለተመቸኝ ነው የመጣሁትና ወዶጄ ላይክ ሰብስክራይብ አድርጉልኝ፣ አበረታቱኝ። የምታበረታቱኝ ከልብ አመሰግናለሁ። ጭራሽ ሩታ ፈርቶ ማለት ነው ጋይስ በፍራሽ ታፈነኩ ጋይስ። ይኸውላችሁ አንዳንድ ወንድ ማለት ነው ወኔ ነገር ልል ነበር እንዴ ልደፍርክ እኮ አይደለም አባቱ። ምን ሆነክ ነው ግን አብርሽዬ? ነፍሴ አይማርም። ምን ሆነክ ነው? አደፍርክ ምስትክ ናት። ብዙ ነገር አሶላ ተጋፋል። ከዛም አልፎ እኮ አባቱ ልጅ ወልዳል እኮ እንዴ። አንተ ምን ይደፈራል? ምን አለና የምትደፈሩ አሁን በማረፍ እንዴ? ቆየ እኮ ከሁሉም ከጨረሳችሁ። አረ ወይኔ አረ ወይኔ እግዚአብሔርን አልተመቻችሁም? የትላንትና የዛሬ ቪዲዮ ማለት ነው። በቃ ምን ልበላችሁ ማለት እኔ የሰው ቪዲዮ ማምጣት ስላልፈለግኩ ነው እንጂ አምጥቼ እዚህ ባሰማችሁ ደስ ይለኛል። በቃ ቪዲዮ ተመችቶኛል እውነት። እና አልጋ ቤት ውስጥ እኮ ስታሯሩጥ ነበረ ሩታዬ ማለት ነው። የኔ ውድ ይመችሽ። ከዚህ በኋላ እንደዚህ ማለት ነው የራስሽ አድርጊ። ለማን ብለሽ ስንት ዓመት ይለፋሽ? ቤተሰብሽ እኮ በሱ የተነሳ ነው ቤተሰብ ስትሰደብ የነበረ፣ አንቺ ስትሰደብ የነበረ በቤተሰብሽ ለአንድ ዓመት ያህል ቤተሰብ ጋር ሳትገናኝ የቆየሽ እኮ እሱ ስላፈቀርሽ እምቢ ብለሽ ስለወጣሽ ነው። ስለዚህ በቃ እንደዚህ ፈታ አርጊንና አንቺን ፈታ የሚል ኑሮ ኑሪ የኔ ቆንጆ ማለት ነው። እኛ እሱ ነው የምንፈልገው። ሄርሜላም እንድትሰደብ አንፈልግም፣ አብርሽም አንቺም። እና እኔ በቃ ምን ልበላችሁ ፈታን እውነት ብቻዬን ነኝና ደብሮኛል ባይዘዌ ማለት ነው። እኔማ ሮጬ ሲሄድ ፈታ ሚልም በቃ እኔ ሳስብ ነበረ ጋይስ፣ የእውነት ሳስብ ነበረ ቀን ማለት ነው ምን አይነት ቪዲዮ ይለቁልኝ ይሁን ያልኩ እግዚአብሔርን እና ጭቅጭቁን ካላ ነው ላይ ደስ አለኝ። በቃ
ግን ነገ ቀጣይ በሩታ ቤት ጠብቁ። ይመኑኝ በሩታ ቤት ነው የሚመጣው ይሄ ቪዲዮ። ጭራሽ እንግዲህ በመጨረሻ ግን ደስ የሚለው ፈታ ካረገችኝ በኋላ ሩታ ፈታ ካረገችን በኋላ መጨረሻ ነው መጣችሁ። ደስ ይላል። ምንም አልሰማንም፣ አልተነጋገሩም። ግን ሄርሜላዬ ክዋለች፣ ጋይስ ክዋለች። ጥላትሽ ክው ይበልና ማለት ነው። አንቺ ባለ ትዳር ሰውዬ ጋር ቁምጣ ለብሰሽ ትንሽም ቢሆን አይችሻለሁ። ቁምጣ ለብሰሽ ምን ልትሰሪ ነው የምትመጪ እናቴ? አይ አይ ጋይስ እግዚአብሔር እኔ በጣም ነው የተመቸኝ። አብርሽ እኮ አብርሽ ምን ሆነክ ነው? ፈራጌን ምን ሆነክ ነው አባቱ? እንዴ ከዚህ በፊት ምንም አላሳለፋችሁም እንዴ? ምንድን ነው እንዴ? ጭራሽ እኮ ማን ነው ፈቶ ለቀቀብኝ? ማን ነው መድኃኒት ለ3 ቀን ጠጥተሻል እሱ እስከሚለቅ ድረስ ይጅልኝ እኮ ነው አለ። አንተማ ወንድ ብትሆን ማለት ነው ደስ ብሎክ ፈታ ስታረግክ በቃ ከዚህ በኋላ እንደዚህ መኖር አለብን ብለክ እንደውም እሷን መቀበል ነበረብኝ። አንድ እንኳን አልሳምካትም አንተ። እሷማ ስንት ስስም ነበረ እኮ እኔ እናት ማለት ነው። አይ አብርሽ እኮ አዋረድክ እኮ ወንዶችን፣ የእውነት አዋረድካቸው። እንጂ ምን ሆነክ ነው እንደዚህ ፍራቻ? በሰላም ነው? አይ እቺን የመሰለች ልጅ ማለት ነው። እንዲህ ኮሜዲያን ሆንሽብን እኮ ሩታ መቤትን ትላንትናና ዛሬ ኮሜዲያን ሀቦ ይመችሽ። እንደዚህ ቀጥይልን እናቴ። እናት ጭቅጭቅ አስጠላን። በቃ አንፈልግም። እኔ በበኩሌ አልፈልግም ባይዘዌ ማለት ነው። ለምን እነሱ ሆኔ ነገር በሰሩስ ቁጥር ሆኔ ክፉ ቃል ማውራትን ስለማልፈልግ ነው። በነገራችን ለአንደኛ ደግሞ በቃ ጭቅጭቅ ያስጠላል አይደለ ሲደጋገም እና እንደዛ ነው ውዶቼ። እኔ በጣም ነው የተመቸኝ። እንግዲህ ምንም ማድረግ አይቻልም። የኔ እናት ማለት ነው ሁሉም የሰጠሽ በጣም ነው ፍረቹ ባይዘዌ ጋይስ። አይኔ እንደዚህ የምትቀጥይ ከሆነ የኔ ኩዊን ብዬ ነው እንደ በፊቱ የሚመጣ። እንደዚህ የምትቀጥይ ከሆነ የኔ ቆንጆ ማለት ነው ፈታ አርግንኛ የመዳም ቅመሞች እንዴ አንፈልግም ጭቅጭቅ። እኔ ጭቅጭቅ አልወድምም፣ ይሰለቸኛል ጋይስ። የምርን ላይክ አርጉልኝ፣ ወዳችኋለሁ።